ነው። የእስልምናውን ህግ አሁን አብራራለን። አንዲት ሴት ከተደፈረች ምን ያክል ምስክር አምጥታ የአይን እማኝ አምጥታ ነው ሰውየው የሚገደለው የሚለውንም አብራራለን። አሉ ቆይ የት ገባሽ? መጀመሪያ ይሄን መች ፈታሽልን? ረጋቢ እንጂ እንዴ ቆይ አንዴ ደግሞ ቻምፒዮን መጀመሪያ ጉድ እኮ ነው። እኔ ያልከው ልክ ነው፣ አልተሳሳትክም። ስለዚህ በመጽሐፍ ቅዱስ ሴቶች የደፋች ያገባቸዋል ማለት ነው? አዎ የደፈራት ያገባት ኃላፊነቱ ይሰድ ማለት ነው። አውዝ ቢላ አስገድዷት አንቺ ሳትዋሺ አንቺ አንድ ወይ እኔ እኮ በጣም ልክ ነው እያልኩ እኔ ይስማማኛል እያልኩ አይደለም። ህጉ ነው እያስረዱ የእግዚአብሔር ህግ ነው። እግዚአብሔር ላንቺ አዝንም እንዴ? እግዚአብሔር አይወድሽም እንዴ? አንቺ እግዚአብሔር ሰዎችን አይወድም እንዴ? አይ ይወደኛል፣ ችግር የለውም ይወደኛል። ፍቅር ከሆነ ለምን ላንቺ የሚያስብልሽ ነው? ቆይ አንዴ ሴት ነሻችን ኃላፊነት እንዲወስድ ነው። ቆይ አንዴ አይደለማ ስለ ሀፌቱ አይደለም ጥያቄያችን። እምሩዬ ኖርማሊ እኔ እንደዚህ አይደለም የማወራው እና ግን ችግር የለውም። በቃ እኔ ልክ ነው ችግር የለውም። መማማ ነው በክፉ ነገር ታስቢው። እሺ አክቹአሊ ሀሳብሽ ምንድን ነው? አንቺ ሰውየው እሷ ሌላ የሚያገባት ስለሌለ እንዲያገባት ነው የሚል ሀሳብ ነው ያለሽ አውቀዋለሁ። ግን ስለሌለ እንዲያገባት ኃላፊነት እንዲወስድ ነው የሚያስገድደው። አያስኬድም። እንደሚያስኬድ ለመሰለሽ መጀመሪያ አንድ ጥያቄ ልጠይቅሽ። ሳቷሽ መልሽኝ ቢብሉ ነው መሰለኝ አይ ቲንክ ስምሽ እና አስቢው። አንድ ወንድ አንቺን አየሽና ሴክሹዋሊ አቢዩዝ አደረገሽ አስገድዶ ማለት ነው። ጾታዊ ጥቃት ነው ያደረሰብሽ። ህመሙን ታውቂዋለሽ አይደለም? ምን ያክል ህመሙ ፊዚካሊ ሜንታሊ ነው። ሰው ሲጎዳል ኦኬ ማለት እንትን አታድርገው። አይ ነው ህዝቡ በደንብ አስረግጬ መናገር ህዝቡ በደንብ ይግባው። ሰውነትሽ ተጎድቶ አእምሮሽም ዋናው ደግሞ የአእምሮ ነገር ነው። አእምሮሽ ሲጀመር ህክምና ራሱ ያስፈልገዋል። ከአሁን ራሱ ሳይኮሎጂስቶች እኮ አይደል ያክማሉ። ራሱ ህክምና ሳይደረግልሽ አእምሮሽ እንደዛ ተበክሎ ያ ወንድ ድጋሚ ተኛለሽ ዳገባሽም ታያለሽ። ቆይ እንዴ ራሴን ማጥፋት እንኳን ላይሆን ይችላል። ልጄን ላሳድግበት እችላለሁ። ሪሌሽንሺፑን ግን ልክ ነህ። በጣም ፔንፉል የሆነ ነገር ሊኖረው እንደሚችል አምናለሁ። ታዲያ እግዚአብሔር ፍቅር አይደለም እንዴ? እግዚአብሔር ፍቅር ነው። ፍቅር ከሆነ ምንድነው ሰውየው ያለቀቃለሽ? ኃላፊነት ፍቅር ከሆነ እኮ ፍቅሩ መግለጽ አለበት ፍትህ በማሳየት ነው። አሁን እስልምና አላህ ፍትሃዊ ነው። ግን ያንቺ አምላክ ፍትሃዊ ከሆነ እኮ ማለት አለበት። እሺ የእስልምና ነው። እስልምና ያስረዳሻለሁ። ችግር የለውም ወገናችን። እሺ አሁን እዚህ ጋር እንጨርስ። አምላክ ፍትሃዊ ከሆነ አንቺን የሚወድሽ ከሆነ ማድረግ አለበት ምንድነው? የደፈረሽ ሰውዬ ወገቡን ቢለው አንዴ ጥሩ ነው መፍትሄ ያገኘ ማለት ነው። ይሄ ፍትሃዊ ነገር ነው። በቃ ልጁን እንዲያሳድግ ኃላፊነትን እንዲወስድ የታጨች ከሆነች እና ከደስታች ግን በእሷ ላይ ነውር የለባትም። ሰውየው ይገደል ነው የሚለው። ኖ ቆይ አንዴ ማስተላለፍሽ መጀመሪያ እኮ አላገዘች የሚል ጥቅሱ ላይ አላገዘችም ማገዙን ተይው። ተደፍራለች። እኔ ለዚች ሴት ፍትህ እፈልጋለሁኝ። ፍትህ እፈልጋለሁ። ተደፍራ እንዴት በሆነ ሰው የሚያገባት ኃላፊነት እንዲወስድ ነው። ኖ ተደፍራለች እኮ ያልኩሽ ያለው እኔ እኮ ስላፌቷ ለሚያወራ ሰው የመቃት አለበት። የመቃት አለበት። ጭቅጭቅ አታድርገው። ኖ አይደለም ማለት ይሄ እኮ በጣም ኢምራን ልክ ነህ አልኩህ እኮ አይ ሴድ ልክ ነህ። እሺ ልክ ነህ ካሽ እግዚአብሔር አይወድሽም እንዴ? ይወደኛል። አንጻር ነው የታየው። ችግር የለውም። አይ አክሰፕት ፐርሰናሊ ልክ ነው ብዬ ነው የማምነው። ስለዚህ ችግር የለውም። ፔን ይኖረዋል፣ የሚከብድ ነገር ይኖረዋል። አምናለሁ፣ እቀበላለሁ። የእስልምናውን አስረዳኝ አሁን። እሺ ያልገባሽ ነገር መሰለሽ እግዚአብሔር ፍቅር ነው። አይ ነው ችግር የለውም። ከእግዚአብሔር ፍቅርነት ጋር ማንሄድ ተግባብተናል። ስለዚህ አምነሻ በክርስትና ሴት ከተደፈረች ደፋር ያገባታል። የእስልምናውን አዎ አምነሻል። በክርስትና አይደለም በኦሪት ህግ ነው፣ ግን ችግር የለም። አሁንም አክቹዋሊ ህጉ አሁንም ድረስ ይሰራል። ስለዚህ በእግዚአብሔር ህግ መሰረት አንድ ሴት ከተደፈረች ደፋር ያገባታል አይደለም? ብር ከፍል 50 ብር ክፍል ያገባታል። 50 ብር አይደለም የሚለው ግን እሺ 50 ብር ነው። 50 ሰቅል ነው የሚለው። ኦኬ ኢምሩ ቀጥልና አሁን የእስልምናውን አስረዳኝ። በቃ ይሄን ጨረስን። እሺ በእስልምናችን አስተምሮ ምን አለ? ዳኛ ይባል ነገር አለ፣ እንደ ህግ አለ። በእስልምናችን ቃዲ ይባል ነገር አለ፣ ፈራጅ አለ። ኦኬ ስለዚህ አንድ ሴት ተደፍራ ወደ ዳኛው ከመጣች መጀመሪያ የሚያየው ምንድነው? ይሄ ነገር እውነት አይደለ ተብሎ ይመረመራል። መጀመሪያ በምንድን የምታየው ከተባለ ሰውነቷ ላይ ባለው ነገር ይታወቃል አይደለ? ምንም የሚሆን ስትደፍር ልዩነት አለው ይታወቃል አይደለ? አንደኛ እሱ ቼክ ይደረጋል። ከተደረገ በኋላ ይሄ ነገር በፍቃድ ነው ወይስ አይደለም የሚለው ነገር ህፃን ከሆነች ምንም ጥርጣሬ የለውም፣ ሰውየው ህግ ይፈረድበታል። ግን ሴትዮቱ ደርሳ ከሆነ ፍቃደኛ ነበረች ወይስ አልነበረች የሚለው ነገር ይመረመራል። ኦኬ ከዛ በኋላ ከዚህም አልፎ ደግሞ እውነት ነው ካልተ ወይም ደግሞ አጠራጣሪ ከሆነ መጠየቅ ምስክር ይጠየቃል። በእስልምና ምስክር የሚባል ነገር ያስፈልጋል። አንድ ነገር ለመፈረድ ያስፈልጋል፣ ምስክር ያስፈልጋል። ስለዚህ ይሄን ነገር ያዩ ሰዎች ካሉ ይጠራሉ፣ ይጠየቃል። ከሌለ ደግሞ ቃዲ ወላሂ ባቢላን ጠይቃቸው። እኔ ቲክቶክ ከመጣው ለአንድ አመት አልሰለምኩም ነበር። ለአንድ አመት ከዛ በቃ ከሙስሊሞች ጋር ጀለስ ሆንኩኝ። እቤት ይከፈታል፣ ሞዴሬተር ይሰጠኛል። በቃ ይሄን ክርስቲያን እያገባሁ ሳበጠረው ነው ሙሉ ማለት ነው።
እንደውም እኮ ንጽጽር ትቻለሁ። እማልዞርበት ቦታ የለም ነበር እማልዞርበት ማለት ነውና ከዛ የተባለ መጣው። አልሐምዱሊላህ መጨረሻ ላይ ሰለምኩና ስሰልም በነገራችን ላይ እውቀት ብቻ አይደለም ይሄ ያወቅኩት ነገር ኖሮ ሳይሆን መገለጥም አለው። ወላሂ ነው የምልህ። እሱን ሌላ ቀን በሰፊ ያጫውታለሁና አንድ ምን ተስማማን? አንድ አምላክን መታዘዝ እና ሰዎች ሊያደርጉብን የማንፈልገውን ነገር ሰዎች ላይ ያለማድረግና ሰዎች እንዲያደርጉልን የምንፈልገውን ማድረግ ማለት ነውና ይሄ የላይፍ ፊሎሶፊ ነበርና እዚህ ላይ የምትጨምርበት ነገር ካለ ጨምርበት፣ ካልሆነ እችን ለሁለት እያላመጥናት እንቀጥላለን። አይ እኔ የምጨምርበት ነገር የለም። በነገራችን ላይ ብቻ ሳይሆን በጣም የተደነቅኩበት አደገኛ ሰው ነው እኔ አሁን ያልከው ሰውና ኡስታዝ ወሂድ በጣም አደገኛ ሰው ነው። እኔ አደንቃለሁ። ላግዜ ላደማምቀል ብዬ ነው። ሲቀጥል ይበቃል። እኔ አይ እውነቴ ነው። እሱ ጋር ማውራት አልፈልግም። ራሱ እሱ ጋር አንተ እንደውም እንትን አልከኝ። አንተ የሰለምከው በሱ ምክንያት ነው። እኔ እንዳልኩክ ማለት ኡስታዝ ወሂድን ካገኘው በኋላ የበለጠ ክርስቲያን ትክክል እንዳልሆነ ነው የተረዳሁት። የበለጠ በቃ በጣም ክርስትና ልክ የማይሆንባቸውን ብዙ መንገዶች ነው ያወቅኩትና መቼም በቃ እኔ ላይክ አይባልም ግን ከእስልምና በወጣ እኔ ወይ ኤቲስት ምናምን ይሆን መቼም ክርስቲያን አሉን መቼም ማለት ነው። ምናልባት የሆነ ክርስቲያን የማይኮኑባቸውን ኢን ሚሊየንስ ሪዝን ነው። በቃ በጣም የሰው ልጅ እኔ ጤነኛ ካልሆነ በስተቀር እኔ እንጃ ክርስቲያን እንዴት እንደሚሆን ግራ ያገባኛል፣ ያስጨንቀኛል፣ እውነት ያስጠበበኛል። ሰው እንዴት ክርስቲያን ይሆናል? ወላሂ እንዴት ትሆናለህ? እስቲ አስበው። አንድ ሰው እንዴት ክርስቲያን ይሆናል? አስበው። እንዴት ክርስቲያን በራሴ አመለካከትና በራሴ ውሳኔ እንደዛ ልበል። ተወው፣ አንተ አትበለኝ። ይህ ስብከት ነው የሚመስለኝ። እውነት ይሁን ራሱ ውስጥ አይቀበለው። ኖ አይደለም። ሰው እንዴት ክርስቲያን ይሆናል? እስቲ አስበው። ገና ስትወለድ እግዚአብሔር ታገኘዋለህ። ከዛ አንተ ባቢላን ተረግመሃል ይላል። እንደ ምን አደረኩ እግዚአብሔር ስትለው አይ አዳም በቃ ስራ ሲሰራ አጥፍቷል፣ የእሱ እንትን አንተም ላይ በቃ ለጥፍ ይባላል። እኔ እኮ ምንም አላረኩም ስትለው እኔ አይመለከተኝም። ትጠየቃለህ። ኧረ እግዚአብሔር ፌር አይደለም ስትለው የሚባል ነገር የለም፣ እኔ ፈጣሪ ነኝ እንደፈለግኩ ነው የማደርገው ይላል። ምንም እኮ አላደረግክም፣ በቃ ትረገማለህ። ከዛ ሴቷ አንቺ አላት ትረገማለሽ፣ ሔዋንንም ረግሜያታለሁ፣ በእሷ የተነሳ ትረገሚያለሽ። ልክ 10 ምናምን ዓመት ሲሞላሽ ደም ይፈስሻል፣ እርግማኑ ይጀምራል ይላል። ከዛ ስትወልጅ ደግሞ በጭንቅ ትወልጃለሽ ይላታል ማለት ሃው ሰው እንዴት ይህንን እያወቁ ክርስቲያን ይሆናል? በቃ እኔ እኮ አይ ክርስቲያን። ከዛ ይመጣና አባት አዎ ይሄ የመንፈሳዊ አሰራርን በስጋዊ ለመመርመር መሞከሩ ይሄ አንዱ ጥፋት ነው። አንተ ወጣት ነህ፣ ፋየር ኤጅ ላይ ነው ያለው። የፈጠን ቀደም ማለት አለ። መንፈሳዊ ነገር ላይ ደግሞ እንደዚህ አይሰራም። እሺ ባቢላን። ስለዚህ ዝም ብለህ አሜን ብለህ መቀበል። እሱ እኔ ጠይቀሃለሁ። አሁን በእስልምና ያገኘኸውን ነገር ከመጠየቅ በፊት የችክዋ ነገርስ የጴንጣዋ ያው ችኳ እንትን አለን። አብረን ተጓዝን፣ መጽሐፍ ቅዱስ ማንበብ ጀመርን። አክቹሊ ቲክቶክ ላይ እንደምመጣ ታውቃለች፣ ግን በዚህ ይህንን አካውንት አታውቀውም። ምክንያቱም በጣም እስልምናን ትጠላ ነበር፣ በጣም ማለት የመጨረሻ ነው የምጠላው። እኔ ደግሞ ሙስሊሞች ይመቹኛል እና ይህንን አካውንት አልነገርኳትም ነበርና ብቻ መጨረሻ ላይ ክርስቲያን እንደማልሆነ እሷ ከክርስትና አራቀችኝና መጽሐፍ ቅዱሳዊ ትምህርት ነው፣ ክርስቲያናዊ ስብከት ነው፣ ትምህርት ነው። አምላክም ነብይም ነው ብለህ ነው የምትሰብከው። አይሁዶች ግን አምላክነቱ አይቀበሉ፣ ነብይነቱ አይቀበሉ፣ የዝሙት ልጅ ብለው የሚያምኑ የተረገሙ ህዝቦች ናቸው። ለሙስሊም ያላችሁ ከመሬት የተነሳ ያለምንም ምክንያት ጥላቻ በጣም መጠላት የነበረባቸውን እርኩስ ህዝቦች እንድትወድ ያደረጋችሁ ጥላቻ ነው ያለው እናንተ ላይ ማለት እርኩስ ናቸው። በጣም ነው የሚያሳዝነው።
በእውነት በጣም ነው የሚያሳዝነውና ፕሮፌት መሐመድ የሚጠሉበት ዘመን የለም ካሁን በኋላ እንደተነገራቸው ነው። ፕሮፌት መሐመድ የጥቁር ህዝቦች አባት ናቸው። የጥቁር ህዝቦች የነጻነት አባት ናቸው። ከኔልሰን ማንዴላ በላይ ከማልኮም ኤክስ በላይ ናቸው ፕሮፌት መሐመድ። አበሻ ስሙንና ጥቁርነታችንን ከፍ እንዲል ያደረጉ የተከበሩ ሰው ናቸው። በባርነት የሚታወቀውን የቢላልን ጥቁር እግር በተከበረ ስፍራ ላይ በካዕባ ውጣ ተብሎ ጥቁርነቱ ከካዕባ በላይ እንደሆነ ያስመሰከሩ ትልቅ አባት ናቸው። ስለ ሀበሻና ስለ ኢትዮጵያ ከተናገሩ ነብያቶች ብቸኛ ሰው ናቸው። ሌላ እኮ የተናገረ ነብይ እኮ የለም። ለምንድን ነው የምጠላቸው? ጥቁር የሚባለውን ጥቁር ባሪያ ተሽጦ የሄደውን ባሪያ ሀበሻ ከራሳቸውን አስበልጠው ከጀለሰቻቸውን አብልጠው ካዕባ ስፍራ ላይ የጓደኞቻቸውን ትከሻ ረግጠው ወጥተው ከካዕባ በላይ ከፍ እንዲል ያደረጉ ሰው ናቸው። ውደዳቸው። የነጻነት አባት ናቸው። አንተ የምትለው አይሻ ለምን አገባ፣ ፕሮፌት መሐመድ ሐሰተኛ ነቢይ ነው ምናምን የምትለው ተረት ተረትህን ቂጥ ውስጥ አስገባው። የሚሰማ ሰው የለም ካሁን በኋላ። እናስነብበዋለን። ትክክለኛ ታሪኩ ትውልዱ እናስነብበዋለን። ማንንም ሰው ቦታውና ክብሩን ይሰጠዋል። ሃይማኖት ብለን ለጥፋላ መልስ የለህም ለተጠየቀው ጥያቄ በቅር ብለን ለጥፋላ ለተጠየቀው ጥያቄ መልስ የለህም። ለምን ክርስቲያን ሆንክ? መልስ የለውም። በመጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆን ብሎ ነው ወይንስ ሳይልህ ነው? በራስህ ዝም ብለህ እግዚአብሔር ሳያዘህ በራስህ ጊዜ ክርስቲያን ሆንክ? መልስ። ክርስቲያን የሆንኩት ኢየሱስ እውነት፣ መንገድ፣ ህይወት ስለሆነ ነው። ኦኬ፣ ህይወት ስለሆነ ነው ብሎ አዝዟል ወይ? መጽሐፍ እግዚአብሔር መጽሐፍ ቅዱስ ላይ ክርስቲያን ሆን ብሎ አዝዟል ወይ? ማንም አላዘዘም። እግዚአብሔር ምርጫ ነው። እሺ፣ ስለዚህ የእግዚአብሔር ትእዛዝ አይደለም ማለት ነው። ክርስቲያን ሆኖ አላለም እሱ። እሺ፣ ጥሩ ነብያት ምርጫ ነው። ይሄ ህይወት ክርስቲያን ሃይማኖት አይደለም አባቴ፣ ህይወት ነው። ሃይማኖት ሳይሆን ህይወት ነው። ኦኬ፣ ክርስትና የሚባል ሃይማኖት የለም። ኖት ሪሊጂየስ ክርስትና የሚባል ሃይማኖት የለም። ስለዚህ ክርስትና የሚባል ሃይማኖት የለም፣ ውሸት ነው ማለት ነው አይደለ? ትክክለኛ መልስ ጎበዝ ነው። የሲፊ ወይ እህት እያወራ ነው። ክርስትና የሚባል ሃይማኖት የለም ማለት መጽሐፍ ቅዱስ ላይ አምላክ አላዘዘበትም፣ ውሸት ነው አይደለ? ለምን ሆክ እኮ ነው ያልከኝ? በል እንጂ ለምን ሆክ እኮ ነው ያልከኝ? አይደለም እግዚአብሔር አዘዛል ወይ? እግዚአብሔር አዘዛል ወይ ክርስቲያን እንድትሆን? ስለ አላዘዘኝም አልክ። በራሴ ነው የሆንኩት፣ ምርጫዬ ነው አልክ። ስለዚህ መጽሐፍ ቅዱስ ላይ አምላክ ክርስቲያን ሁሉ ብሎ አላዘዘም፣ ውሸት ነው። ክርስትና የሚባል ሃይማኖት ከአምላክ ዘንድ አልተደነገገም ማለት ነው አይደለ? መጀመሪያ ክርስትና ዲፊኒሽን ንገረኝ። የክርስትና ዲፊኒሽን ወቅ መልሰሃል እኮ ክርስቲያን ሁሉ ብሎ አላዘዘንም አምላክ ብለናል አይደለ? ሳሞን የሱ መልስ አይደለም። መልሰሃል አትበል። የሱ መልስ አይደለም። አንተ እዛ እንደለመድከው እኔ ልታፋጥጥ አትችልም እኮ። ክርስትና ዲፊኒሽን ወቅ የኢየሱስ መንገድ ነው። ኢየሱስ ያሳየበት መንገድ ነው። ሰማኛ? ቆይ አንተ የነቢያት ሃይማኖት እስልምና ብለሃል። አንተ አባቴ ማለት ትችላለህ? ነቢያት አባታችን ይሉ ነበር እኮ። አንተ የነቢያት ሃይማኖት ከሆነ አንተ አባቴ ማለት ትችላለህ? እግዚአብሔር ከሞን ና ለዚህ መልስ ምንም ያገናኘው ነገር የለም። የምታነሳው የነቢያት ሃይማኖት ካል የነቢያት ሃይማኖት ብለህ ከለጠፍክ ምን ትርጉሙ ምን ማለት ነው? መጀመሪያ ምን ማለት ነው? ክርስትና የለም እንጂ ትርጉሙም የለም አምላክም የለም አላዘዘም አልከን እኮ። ዘጋህ እኮ አንተ ጨረስክ። ወይኔ ምስኪን የምትሄድበት ማጣቅ ሰው እኮ ነህ።
እኔ የዓለም አምላክ ኢየሱስን እንዳታይ አይምሮን ስላጨለመው ለራስህ ነው ለአንተ ነው። መጽሐፍ ቅዱስ ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ይላል። ይሄን ወንድ ልጅ አንተ ታመልከዋለህ አታመልከውም? መልስ። አንተ እጅና እግር ያለው ለምን ታመልካለህ? እጅና እግር ያለው እኮ ነው አንተ ራስህ የምታመልከው። ኖ ኔቨር። እኔ በቃልህ ነው አሚዝ እኮ መልስልሽ። አንተ ወንድ ልጅ ታመልካለህ አታመልክም? አንተ እግርና እጅ ያለው አይደለም የምታመልከው? ወንድ ልጅ አመልካለሁ። መልስልኝ። ይሄን እኔ አመልካለሁ። ወንድ እጅና እግር ያለው እኮ ነው። እጅና እግር ያለው ምናልባት ጾታ የሌለው ሊሆን ይችላል። እንዳለው አሳየን። እሺ ክፈት ማስረጃ። ምን ያለው አውጣ ማስረጃ እንዳለ ላሳየ። አዎ ክፈት። የለውም በለኝ። እሺ የለውም ብለህ ንገረኝ። መልስ የለውም ማለት የለውም በለኝ እስቲ አንተ የለውም በለኛ። የለውም ያልኩህ የለውም። አዎ የለውም። ኦኬ አላህ የለውም። እጅና እግር የለውም። ክፈት አውጣ። እጅና እግር የለውም። ክፈት። ሰማነህ እኮ ያልኩልህ፣ የምትፈልገውን አልኩልህ። አውጣ። የለህም አይደል? ማስረጃ ይሄ አይደል? እኔ አመጣለሁ። ቀድመህ ግን እሱ የለውም በለኝ። ጦጣ አያቸው ቸርን እንደዚህ ናቸው ክርስቲያን። ያፍሩበታል። ወንድ ልጅ ማምለካቸውን መጽሐፋቸው ይናገር፣ ግን ያፍሩበታል። ወላሂ ያፍሩበታል። እሺ ወንድ ልጅ መመለክ እንደሌለበት ያምናሉ። ገብታችኋል አይደል? ከሙስሊሞች ፊት ቆሞ ይሄንን መናገር እንደሚያሳፍር ስለሚያውቁ በቃ ይሄንን መመስከር አይፈልጉም። ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ። ይሄን ወንድ ልጅ ታመልካላችሁ ብሏቸው በጣም ነው የሚያፍሩት፣ በጣም ነው የሚሸማቀቁት። በዚህ ስለሚያፍሩ ከሙስሊሞች ፊት ስለዚህ አወሩ። ስለዚህ ስትጠይቋቸው ቀጥታ መሐመድ እንደዚህ መሐመድ አግብቶ መሐመድ ሚስት እንትን ብሎ ሹባዕት ወንድ ልጅ ከማምለክ አያስወጣም፣ አያስመልጥም። ስለ ነብዩ ሰለላሁ ዐለይሂ ወሰለም መናገር ክርስቲያን ባጭሩ ኢየሱስ ክርስቶስን እግዚአብሔር ነው ብሏል እኮ። እየነገርኩህ እኮ ነው። እሱን እኮ ነው ማስረዳህ ያለው እኮ ብሏል ወይ እኮ ብሏል። አዎ የት ጋር ነው እኔ እግዚአብሔር ነኝ ያለው ኢየሱስ ክርስቶስ? ይኸው እየጠቀስኩልህ እኮ ነው። ዮሐንስ 10:30 ላይ 10:30 ላይ እግዚአብሔር ነኝ ያላል ኢየሱስ ክርስቶስ። እንደዚህ የሚል ቃል እግዚአብሔር የሚል ቃል ራሱ የለም። በመሰረቱ አንተ በገባህ መልኩ አስረዳኝ እኮ። ላስረዳ ያመጣሁ ቃል እዚህ ጋር እኔና አብ አንድ ነን የሚል ነው እንጂ ያለው እኔ እግዚአብሔር ነኝ የሚል ቃል የለም እዚህ ጋር። እዚህ ላይ አብ ማን ነው? አብ የኢየሱስ ክርስቶስ አምላክ እኮ። እኔና አብ አንድ ነን ማለት አብም ማለት ኢየሱስ ነው። እኔና ሁሱ አንድ ነን ብል ሁለታችን አንድ ተመሳሳይ ነው ያለን አይደለም። አንተ እንትን ዓላማችን አንድ ሊሆን ይችላል። ወታል አይደለ? አንድ ዓላማ ሊኖረን ይችላል። እኔና እሱ አንድ ነን ያለው ለምሳሌ እኔና አላህ አንድ ነን ልል አልችልም። እኔ ትላለህ አንተ። እሱ አይደለም አንተ ለምሳሌ የአንድን ሰው መልእክት ተልከህ መጣህ። የአንድን ሰው መልእክት አባትህ ሂድና ውሃና መብራት እንዲከፈልበት ይሄን ወረቀት ይዘህ ሂድና ክፈል ብሎ ብር ሰጠህ አይደለ? መልእክት ላከህ። ገብቶሃል አይደለ? ቀጥልሽ። እዛ ልትከፍል ሄድክና አባትህ ለምሳሌ ዘለቀ ነው እንበል። እሺ ትዙ ዘለቀ ሂድና የመብራትና የውሃ ክፈል ብሎ ላከህ። ገብቶሃል አይደለ? ይሄን መልእክት አንተ ይዘህ ሂደሃል። ይሄን መልእክት ይዘህ ሂደሃል እንበል። ከዚያ በኋላ ቆመህ ልትከፍል እዛ ተራ እየጠበክ ዘለቀ ብሎ ተጣራ። ሰውየው ዘለቀ ብሎ ተጣራ። አቤት ብለህ አንተ ትከፍላለህ? አትከፍልም? እሺ እከፍላለሁ። እንዴ ዘለቀ ነው እኮ የምፈልገው ቢለህ እኔና አባቴ አንድ ነን ትላለህ። በምንድን ነው አንድነታቸው? በዓላማ እኮ መጽሐፍ ቅዱስ ላይ እኔ እኮ እየጠየኩ ያለሁት አንድ ተረጋጋ። ከአብ ተልኮ ነው። አብ አድርስ ያለውን መልእክት እያስተላለፈ ነው። ገብቶሃል አይደለ? ከዚያ በኋላ እኔና አብ አንድ ነን ቢል እኔ አብን መልእክት እያስተላለፍኩ ነው እና የምትሰሙት ቃል የአብ ነው ነው። አሁንም ይሄን የሚያሳየው ዮሐንስ 10:30 ላይ ስትሄድ ጊዜ ኢየሱስ ክርስቶስ እኔና አብ አንድ ነን ሲል ጊዜ የሚያስተላልፈውን መልእክት አስመልክቶ ነው። ገብቶሃል አይደለ? የሚያስተላልፈውን መልእክት አስመልክቶ የምትሰሙት ቃል ብሎ ይነግራቸዋል። አንድነቱ ከምን አንጻር እንደሆነም ይነግራቸዋል። ይሄ ነው። እሺ